ሳቤላውን ባለችው ቶሎ ምግብ ማግኘት ለምን እስካሁን ቆይ? እሺ አቢ አሁን ሂጅ እሰራለታለሁ። እሺ ልዩ አይሆን አቀድላት ደግሞ እንድትበላ ብረሻት። እሺ አቢ በሂጃ ልጅቷን ሆናለች። ሳቢ ምን እያደረግሽ ነው? ቦርሳውን ለምን ከፈትሽው? ተከፍቶ ይታያል። ልዩ አክስትሽ እናቴ ናት። ልዩ ወጥቷሽ ይህንን አንብቤዋለሁ። ይህንንም አይቼዋለሁ። አክስትሽ ማርዳ እናቴ ናት። ለምንድን ነው እናቴን አክስቴ ናት ብለሽ ያስተዋወቅሽ? አይደለችም። እነሱ አይደለም። ይሄ እኮ አክስቴ ቃል። ገንዘብ ያስፈልገኛል። የምን ገንዘብ? ሰው እየረሳው እንዴ? ለወራት አግተው አስቀምጠኛል ነው ወይስ ገንዘብ ማስታወስ ይኖርብኛል? ሳቤላ እናቷ ማርዳ እሷንና አብርሃምን የማትወዳቸው የመሰላት ለምን ይመስላችኋል? ማርዳ ልዩ ለሳቤላ እንደነገረቻት ስታውቅ ልዩን በጣም ተቆጥታታለች። ይህንንም ስታይ ሳቤላ የተበሳጨች ትመስላለች። ቢሆንም ግን እናቴ ማርዳ ብላ ጠርታታለች። ወይዘሮ ማርዳም እንግዲህ በልጇ መደሰት ይኖርባት ማዘን ምን ማድረግ እንዳለባትም ማርዳ ተደነጋግሯታል። ልዩንም እኔ ገጠር እንዲሄድኩኝ ተነጋግረን አልነበረም ወይ? አሁን ሳቤላን ይዘሻት የመጣሽው እንድትናገርብን ነው ወይ ብላ ነበር። ግን ደግሞ ልዩ ምንም ማድረግ እንዳልቻለች ነግራታለች። ልዩ ርብቃ ከማርኮን ገንዘብ ተቀብላ ስትሄድ ስትመለከታት ይሄ ነገር አቢን ለመግደል ወይም ደግሞ ለአቢ መድኃኒቱን እንዲሰጥ በሽተኛ ለማድረግ ተስማምታ ነው ብር ከሱ የተቀበለችው ብላ እጅግ በጣም ተበሳጭታለች። ልዩ ያየችውን ነገር ማለፍ ቢከብዳትም ግን ደግሞ ምንም ነገር ማድረግ አልቻለችም። ምክንያቱም ሳቤላ ከጎኗ ስላለች። የልዩ ሁኔታ አብርሃምን አደናግሮታል። ልዩ ጤነኛ ናት እያለ ነው። ልዩም እንግዲህ ቦርሳውን ካስቀመጠበት ሰርቃ ያወጣችው ልዩ ሳቤላ እንዳታይ ለማድረግ ቢሆንም ግን ደግሞ ልዩ ምንም ብጥርም አልተሳካላትም። ሳቤላ አባቷ ለእናቷ የጻፈውን ደብዳቤ በሙሉ እንዲሁም ደግሞ ፎቶዎቿን አይታ ማርዳ እናቷ እንደሆነች አውቃለች። ግን ደግሞ ማርዳ እናቷ መሆኗን ብታውቅም ለምን ጠላችኝ የሚል ሀሳብ አድሮባታል። እና ማርኮን እጅግ በጣም ተጨንቀዋል። ሚስጥራቸው ወጥቷል። ይሄ ሚስጥር ደግሞ አብርሃም እጅ ከደረሰ ያልቅላቸዋል። እናም ማን ነው ጠላታችን የሚለውን ማወቅም ከብዷቸዋል። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተረፍ ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው ሳቤላ ተከታታይ ድራማ እንግዲህ አብርሃም የማርዳ የሳቤላ እናት ፎቶ ፍሬሙ በመሰበሩ ፎቶ በመቀደዱ እጅግ በጣም አዝኖ ነበር። እናም እንግዲህ ይህንን ፎቶ ፍሬሙን ቤት ውስጥ መሰቀሉ ሌሎች ሰዎችን ቢረብሽም አብርሃምንና ሳቤላን ግን ሰላም እንደሚሰጣቸው ለቤታቸው ጥሩ መንፈስ እንደሆነ አስቧል። ከዚህ በኋላ በአደባባይ ትወጫለሽ፣ እስከ መቼ ድረስ በፖርሳ ታሽገሽ አንቺ ጋር እንደዚህ ለረጅም ጊዜ እንደማወራ ሰዎች ቢያውቁ ምን ሊሉ እንደሚችሉ ታውቂያለሽ እያለ አብርሃም ራሱን ተጠያቂን እያረገ ለልዩ ደግሞ እጁን ማንሳቱ እየተጸጸተ እያወራት ነበር። ልክ አብራው ከጎኑ እንዳለች ሁሉ ይህን ያህል ዓመት አብርሃም ሌላን ሴት አግብቶ የሚወዳትን ሴት አግብቶ ቢኖርም ግን ደግሞ ማርዳን ለሰከንድም ለደቂቃም ረስቷት አያውቅም። ፎቶዎቿን በክብር አስቀምጧቸዋል። በየጊዜውም ደግሞ አንዳንድ ማስታወሻዎችን ይጽፋል። ስለ ልጃቸው ያለችበትን ሁኔታ ብትመጣና ብታገኛት ልጇ በእሷ ናፍቆት እንዴት ተጨነቀች፣ የእሷ ናፍቆት ክፉኛ እንደጎዳት ስለ ልጃቸው ሳቤላ አንዳንድ ነገሮችን እየጻፈ በዛ ላይ ደግሞ ማርዳን ፎቶዎቿን ይዞ ብቻውን ልክ አብራው እንዳለች ነገር እያወራ ረጅም ዓመታትን አስቆጥሯል። ግን ደግሞ በዚህ ሀሳቡ የሚቃወምም ሰውም አልጠፋም። አብርሃም
ልጄ እናት እንዳላት እናት አልባ የሆነች እንዲመስላት አልፈልግም። ለዛም ደግሞ የእናቷ ማርዳም ፎቶ ቤት ውስጥ መሰቀል አለበት፣ ልጇ ክፍል ይሰቀላል የሚል ሀሳብ ባነሳ ጊዜ ዲና የእሷን ፎቶ ሳቤላ ክፍል የምትሰቅለው አንተ ራስህ ትዝ እያለችህ ስትልህ ሂደህ ለማየት እንዲመችህ እንጂ የእውነት ለሳቤላ አዝነህ አይደለም። እኔ ህጋዊ ሚስትህ ተቀምጬ ለዛውም አንዲት ጥላ ሄደችን ተራ ሴት ፈለጋሁም ምን ይሉታል በጭራሽ ፎቶዋን እንድትሰቅል አልፈቅድልህም ብለው ነበር። ግን ደግሞ አብርሃምን ማንም ሊያስቆመው አይችልም። አብርሃም አንድን ነገር እውነት ነው ብሎ ላመነበት ነገር እስከ መጨረሻው ድረስ ይታገላል። እስከ መጨረሻው ጠብታ ድረስ ትግሉን ይቀጥላል እንጂ በጭራሽ መሸነፍ የሚባል ነገር አያውቅም። ለዛም እንግዲህ አብርሃም በጭራሽ ማንንም ሰው ላያስደስት ይችላል። ግን ደግሞ ልጄ ሳቤላ ከማንም ትበልጣለች፣ ልጄ ሳቤላን ከማንም ሰው ጋር ላወዳደራት አልችልም እያለ ነው። ልጄ ሳቤላን ከነፍሴ ጋር ራሱ አላወዳደራትም። ዲና በጣም ወድሻለሁ፣ ከማንም ጋር ላነጻጽርሽ አልፈልግም። አንቺ ማለት ለኔ ልዩ ሴትና ትልቅ ቦታ በእኔ ልብ ውስጥ ያለሽ ነሽ። ቢሆንም ግን ከሳቤላ በጭራሽ ላስበልጥሽ አልችልም። ሳቤላ ማለት ለኔ ከአንቺም ሆድሽ ውስጥ ካለውም ልጅ እንዲሁም ደግሞ ከኔ ከራሴ ነፍስም በላይ ናት እያለ ነው። አብርሃም አንድን ነገር ተሳስቷል። ችግሩ ምንድን ነው? አርግዛልኛለች ያላት ሴት እያስመሰለች መሆኗን ያወቀለት ደግሞ አብርሃም ምን ሊሰማው ይችል ይሆን? አብርሃም የእውነት ዲና ያረገዘችለት መስሎት ዓለም ሙሉ ሆኖለታል። ዲና ለኔ የአብራኪን ክፍላይ ልታሳየኝ ነው ብሎ ሀሳቡ ሁሉ ሙሉ የሆነለት ይመስላል። ደግሞ ሌላ ነገርም ሀሳብ ይዞታል። ዲና በምጥ መውለድ ትፈልግ ይሆን ወይስ በሰርጀሪ በምን ብትወልድ ይሻላል የሚለውን ነገር ገና እንግዲህ ወጡ ከመወጥወጡ ነው የሚባለው ነገር ገና ጽንሱ እንኳን በደንብ ሳይረጋገጥ እሱ ብዙ ሀሳብን እያሰበ ብዙ ርቀት እየተጓዘ ነው። ዲናንም ይህንኑ ጥያቄ ጠይቋት ነበር። እሷም በጣም ተደናግጣለች። መጀመሪያ የተደሰተችው እውነት የሆነ መስሏት ቢሆንም ግን ደግሞ ማርኮን ሆን ብሎ እንዳደረገው ሲነግራት እሱም ጋር ትንሽ ተጣልተው ነበር። ግን ደግሞ አሁን የበለጠ ሌላ ጭንቀት ገጥሟታል። ማርኮንንም ምን ባረግ ይሻላል ብለው ነበር። ማርኮምን መጀመሪያ ይህን ነገር ከመናገርሽ በፊት ነበር ማሰብ የነበረብሽ። ልጅ ከሆነ ይገፋል፣ ቂጣ ከሆነ ይጠፋል ብለው አላበው እያለ እንዲሁም መተረሻም አድርጓታል። ምክንያቱም ልጅ ወደፊት የሚገፋና የሚወጣ ነገር ነው። የዲና ነገር ግን በምን ሊፈታ እንደሚችል አይታወቅም። ምክንያቱም ቀን ተቀን ሆዷም ተመሳሳይ ነው፣ ባለበት ነው። አብርሃምም ምናልባት በአልትራሳውንድ ልጅ ማየት እፈልጋለሁ ይላል የሚለው ስጋትም ሌላ ህመም ሆኖባታል። ግን ደግሞ ይህንን ጭንቀት ሳይጨርሱ አሁን ደግሞ ሌላ ጉድ ተፈጥሯል። ይኸው ምንድነው? የልጆቻቸውንና የባልና ሚስቱን የዲናና የማርኮንን ፎቶ ጭራሽ እስከ ቤታቸው ድረስ ሰተት አድርገው በፖስታ ልከውላቸው ሰርፕራይዝ አድርገዋቸዋል። ግን ደግሞ ችግሩ ይህን ሰው እንኳን ማወቅ አልቻሉም። ምናልባት ይህን ነገር ያደረገው ኤፍ ይሆን? ርብቃ አጣብቂኝ ውስጥ ገብታለች። ይኸውም የሆነው ምንድነው እንግዲህ ርብቃ እንግዲህ ያንን 150 ሺህ ብር አለኝ ብላ አውጣልኝ ብላ ኤፊን ፍቅረኛዋን ተማምና ለአባቷ ከጓደኛዋ ወረት ላይ አንስታ ሰጥታ ነበር። ግን ደግሞ ኤፊ አሁን በጭራሽ ስልክ እያነሳላት አይደለም። ይህ የሚሆነው ምንድነው ማርኮን ደብድቦትና ገንዘቡን ተቀብሎ ስለነበረ ነው። አሁን ላይ እንግዲህ ኤፊ ማርኮንን ለመበቀል እየታገለ ያለ ይመስላል። ግን ደግሞ የተላከላቸው ፖስታ እሱን እንዲጠረጥረው አላደረገውም። ምክንያቱም ድምፁም አይመስልም። በዛ ላይ ደግሞ ኤፊም በዚህ ርቀት ይሄዳል ብሎ ስላላሰበ ስለናቀው የናቆት ያረጋል ለራቆት እንደተባለው ነገር ድንገት ዲናና ማርኮን ሰርፕራይዝ የሆኑት ነገር አስደንግጧቸዋል። እኛ ከመነሳታችን በፊት ምናልባት አብርሃም ተነስቶ ለአብርሃም ደርሶትስ ቢሆን ቢያሱ ቢያቅ ኑሮ ምን ሊፈጠር ይችላል የሚለው ነገር ግራ ጋብቷቸዋል። ትንሽ ችግር በተፈጠረ ቁጥር እንግዲህ ዲና ተጠያቂ የምታረገው ማርኮንን ነውና አንተ ነህ፣ ምናልባት ርብቃና ልዩ ይሆናሉ፣ እነሱ ተጋግዘው ነው የሚሰሩት ብለው ነበር። ግን ደግሞ ማርኮን በጭራሽ ከዚህ ቤት ሰው ሊሆን አይችልም። ከዚህ ቤት ቢሆን ኖሮ ቀጥታ ለኔና ላንቺ ከመስጠታቸው በፊት የሚሰጡት ለአብርሃም ነበር እያለ እየተከራከረ ነው። እሷም አትናቃቸው፣ ልዩንም ቢሆን አትናቃት። ይችን ሴት እኔ አልወዳትም፣ ርብቃን ወዳታል እንደ እያለች ነው። ወይም ለአንዷ ውሽማ አልጋ ላይ ስትሆን ቀባጥረህ ተናግረህ ሊሆን ይችላል እንጂ ማን ነው ታዲያ እንዲህ ሊያረገን የሚችለው እያለች እየተጨቃጨቀች ሳለ ድንገት በተመሳሳይ ስልክ በተመሳሳይ ሰዓት ተደውሎላቸዋል። ሁለቱም በተመሳሳይ ሰዓት ስልካቸውን ባነሱ ጊዜ
ማርኮን ሰርፕራይዜን ወደድከው? ዲናስ ወደሽዋል? ሰርፕራይዜን አስደስቷችኋል? ዘና በሉ ፈታ በሉ የሚል መልእክት ነበር። በቅርቡ ፊት ለፊት እንገናኛለን። እስከዛው ድረስ ግን በስጦታው እንዴት ተደሰታችሁ አምናለሁ፣ ተስፋ አደርጋለሁ። ተደሰቱ፣ ዘና በሉ። ማርኮን ለምን ደነገጥክ? ፈታ በል እንጂ ዲና አትደናገጡ እያለ እንደውም ቀልዶባቸውና በሚያምረውና በጉርምርሙ ድምፁ ስቆባቸው ስልኩን ጆሯቸው ላይ ዘግቷል። ዲና በጣም ተደናግጣለች። ይህ ሰው ማን ነው? መልሰህ ደውልለት ብለው ነበር ማርኮንም ድምፁን ማወቅ ስላልቻለ ደግሞ ደውሎ ድምፁን ማጣራት ቢፈልግም ያ ሰው ግን መልሶ ስልኩን ሊያነሳ አልቻለም። ወዲያው ነበር ስልኩን ያጠፋው። ማርኮን የተናደደ ይመስላል። በዛ ላይ ደግሞ ምናልባት ሰሎም ይሆን ብሎ እያሰበ ነበር። ግን ደግሞ ይሄን ድምፅ አያውቀውም። ማን ሊሆን ይችላል? ማን ነው እኔን ናቀኝ? እኔን የደፈረኝ ማን ነው እያለ ነው ማርኮን። ዲናም ያንተ ጠላት ነው የሚሆነው። እየሄድክ እየወጣህ እየተደባደብክ የምትመጣው አንተ እንጂ እኔ ዲና አይደለሁም። ለዛም ምናልባት አንዱ ይሆናል። አንዱ የደበደብከው እየተበቀለን ይሆናል። በጀን ባንተ ጉዳይ ሁሌ ችግር ውስጥ እንደገባሁ ነው። መች ነው ከችግር የምወጣው? እኔ ዲና ከቤት አልወጣም፣ በወጣም ከማንም ጋር አልመጣም። አንተ ነህ እያለች እየተጨቃጨቁ ሳለ ድንገት ዶክተር ርብቃ መታለች። ርብቃ መታ ቆማ እያዳመጠቻቸው ነበር። ይህ የሚሆነው ምንድነው? ርብቃ ጓደኛዋ ደውላ አስጨንቃታለች። ገንዘቤን የማታመጪ ከሆነ ለአባባ እናገራለሁ፣ ግን በጣም አዝኜብሻለሁ። እኔ እኮ ጓደኛዬ ነሽ ብዬ ነበር እቃዬን ትቼ አሳልፌ ላንቺ የሰጠሁሽ። እንዴት እንደዚህ ታረጊኛለሽ? ወረቴን ሰጥቼሽ። በቃ አሁን ምንም መነጋገር ካንቺ ጋር አልፈልግም። የኔን ስልክ አታነሽም። በሌላ ሰው ስልክ ሲሆን ግን አነሳሽው። አመሰግናለሁ። ገንዘቤን ግን ዛሬውኑ ፈልገዋለሁ። ዛሬ የማትመጭልኝ ከሆነ ግን ደግሞ እመኝኝ ለአባባ ነግራለሁ ብላ አስጨንቃታለች። እባክሽ ለአባቴ አትናገሪብኝ። ገንዘቡን ሰሞኑን ፈልጌ እሰጥሻለሁ። ችግር ውስጥ ስላለሁ ነው፣ ተረጅኝ እያለች እየለመነች ሳለ ሳሮን እንግዲህ ስልኩን ጆሮዋ ላይ ዘግታባታለች። የኤፊንም ስልክ በተደጋጋሚ ብትሞክርለት እያነሳላት አይደለም። እናም አንድ ሀሳብ አስባለች። ይህ ነገር ለምን መቀመጤ ታግቼ እስረኛ ሁኜ መቀመጤ አልቀረም። ስራ ላይ በሆን ኖሮ ይህን ገንዘብ በቀላሉ ላገኘው እችል ነበር። ስለዚህ ለምን ማርኮን አልጠይቀውም ብላ አስባለች። ይህን ሀሳብ አውጥታ ወርዳ ካሰበች በኋላ ማርኮንን ስለ ገንዘቡ ለመጠየቅ ወታ እያናገረችው ነበር። ቆማ ሳለ እንግዲህ ድንገት እሷን ሲያው ወሬያቸውን አቁመውታል። እናም ዲና መቼም ባንተ ችግር ነው ሁልጊዜ ችግር ውስጥ እንገባው ወንድሜ፣ ይችን ሴት ወደሃታል እንዴ እያለችው ነበር። ግን ደግሞ ምን ሆነሽ መጣሽ ስትባል ርብቃ ማርኮን አንዴ ላናግር ፈልጌ ነበር እያለች ነው። ምንድነው የምታናግሪው? ተናገሪ ፊት ለፊት ብላት ነበር ዲና። አይ ላናግረው የምፈልገው ማርኮንን ብቻውን እንጂ ከሰው ጋር አይደለም ብላለች። በዚህን ጊዜ ዲና እጅግ በጣም ተበሳጭታለች። ምን ማለት ነው እሱ ፊት ለፊት እያለ እዚሁን ያጠገብ አናግሪው እያለች ነው። አይ ብቻውን ነው ላናግረው የምፈልገው ስትል ዲና ሂጂ አናግሪያት፣ ሂጂ አንዴ ላናግራት ባለ ጊዜ ዲና በማርኮንም ተናዳለች። ምን ማለት ነው? ምን ፈልገህ ነው? ለምንድነው እንደምታቀብጣት እያለችው ነው። ግን ደግሞ ማርኮን አንዴ ላናግራት እባክሽ ብሏት ነበር። እሷም እንግዲህ የጎሬጥ እያየቻት ዶክተር ርብቃን በጥላቸው አይን ጥላቸው ሄዳለች። ዶክተሩም በያሁን ተናገሪ ምን ፈልገሽ ነው እያላት ነበር። እዚህ ቤት መቀመጤ አልቀረም፣ ያው ከስራዬ ላይ እስረኛ አድርገህ ያስቀመጥከኝ አንተ ነህ። ገንዘብ ያስፈልገኛል፣ ምክንያቱም ስራ ላይ በሆን በዚህ ሰዓት በቀላሉ ላገኘው የምችል ገንዘብ ነው። 150 ሺህ ብር እፈልጋለሁ ብለዋለች። ይሄን አንተ የማታረገው ከሆነ ግን አብርሃምን ጠይቀዋለሁ እያለችው ነው። እናገራለሁ ብለሽ ልታስፈራሪኝ ነው ብሏት ነበር። አይ እያስፈራራው ሳይሆን እየነገርኩህ ነው፣ ምክንያቱም እዚህ ቤት እስከተቀመጥኩ ድረስ ያው ደሞዝ ያስፈልገኛል ብላለች። እና ስለ ስራው ተስማምተሻል ማለት ነው? አብርሃምን ሽባ የሚያደርገውን ብሏት ነበር። እኔ ዶክተር እስከሆንኩ ድረስ ማሳመም ሳይሆን ህመምን ማስታገስ ነው የምችለው፣ እኔ ሰው መግደል አልችልም ብለው ነበር። ሽባ የሚያደርግ መድኃኒት አላቅም እያልሽ ነው ብሏታል። እሷም ማው ብለው ነበር። ግን ደግሞ በእኔ ስር እስካለሽ ድረስ ግዳይ ስለሽ ትገያለሽ፣ አዲኒ ስለሽ ታደኛለሽ፣ ሽባ አርጊ ስለሽ ሽባ ታረጊያለሽ። አንቺ የኔ ታዛዥ ነሽ፣ የኔ ሮቦት ነሽ፣ የኔ አገልጋይ ነሽ እያላት ነው። እሷም መግደል አልችልም እያልኩ ነው ብትለውም ወደሽ ሳይሆን ተገደሽ ታረጊዋለሽ። ግን ደግሞ ይሄ በስራ የተስማማሽበት የውልሽ ቀብድሽ ነው ብሎ ያንን 150 ሺህ ብር ሰጥቷታል።
ርብቃ ምንም ይሁን ምንም አሁን ላይ ችግሯን መሸፈን እንጂ እሱን አርቃማ ያሰበች አይመስልም። ግን ደግሞ ገንዘቡን ተቀብላ እየሄደች ሳለ ሳቤላና ልዩ ድንገት መንገድ ላይ አግኝተዋታል። ይሄ ማለት አብርሃምን ለመጉዳት ቀብድ መከፈሉ ነው፣ በገንዘብ እየተደራደረች ነው ብላ ልዩ እጅግ በጣም ተናዳለች። ልዩና ርብቃ ተፋጠዋል። ግን ደግሞ ልዩ ርብቃን ማናገር አትችልም። ምክንያቱም ከጎኗ ሳቤላ ስላለች። ማርኮንም ተከትሎ ሲወጣ ሁሉንም እንድትፋጠጡ ተመልክቷቸዋል። ማርኮንም ቢሆን ልዩን ምንም ነገር አላላትም። ምክንያቱም ሳቤላ ከጎኗ ስላለች። ሳቤላና ልዩ እንግዲህ ወደ እናቷ ማርዲያ ዘንድ እየሄዱ ነው። እናቷ ማርዲያን አሁኑኑ እንድትፈልጋት ቀጠሮ አስይዛታለች ልዩ። ይህም የሆነው ምንድነው እንግዲህ ሳቤላ እናቴን ካላገናኘሽኝ ምግብም አልበላም ብላም ብላለች። አብርሃምም አሁን ባለችበት ሁኔታ ምግብ በየሰዓቱ ቶሎ ቶሎ መብላት አለባት ብሏል። ለዛም እንግዲህ ምግብ ቤት ስትባል ሳቤላ አልበላም ብላም ስላለች ማርዲያን ሊያገኟት እየወጡ ነው። ማርዲያ ምን ተፈጥሮ ይሆን ብላ እጅግ በጣም ተጨናንቃለች። ሲዘገዩባት ስትቆይባት መቆየት በጣም ከብዷታል። እየተጨናነቀች ነው። ማርዲያ ደግሞ ምን ተፈጥሮ ይሆን ምን ይሆን የተፈጠረው እያለች እየተጨነቀች ሳለ ድንገት ተይዘው መጥተዋል። ግን ደግሞ ሳቤላን ስታያት ሮጣ ለመሄድም እየፈለገች ነበር። ምን ተፈጥሮ ይሆን ለምን ይሆን ሳቤላንስ ለምንድን ነው ይዤ ሄድኩት? ገጠር ሄጃለሁ ተባብለን አልነበር እንዴ? አሁን ሳቤላን ይዛት መጣ ስታይን ትናገርብን የለም እንዴ እያለች እየተቁነጠነጠች ነው። ሙልጭ በልዩ የተናደደ ይመስላል። ሙልጭ ልዩ አጣብቂኝ ሁኔታ ላይ ሆና በተደጋጋሚ ቢደውልም እያነሳችለት አልነበረም። ግን ደግሞ እያያዝ ሲደውልም ስልኩን ቢዚ ስላስባለችበት ጭራሽ እኔ ላይ ስልክ ዘጋችብኝ፣ ይሄ ማለት ከኔ የተሻለ ሰው አግኝታለች ማለት ነው ብሎ ተናዶ ከዚህ በኋላ በህይወትሽ መስመር ላይ አልቆምም ብሎ ተናዶ ጥሎ ሄዷል። ማርዲያም መንገድ ላይ እየጠበቀቻቸው ሳለ ልዩ ስትደርስ ልዩን ሳቤላ እንደ ድሮ ሮጣ ታቅፈኛለች ስትል እናቷ ጭራሽ ልዩን ባይኗ እየተቆጣቻት ነበር። እና ልዩን ጎተት አርጋ ብቻዋን ልታናግራት ሄዳለች። ለምንድን ነው ማርዲያ ሳቤላን ይዘሻት የመጣሽው? ገጠር ሄጃለሁ ተባብለን አልነበር? አሁን ላቢ ትነግርብን የለ እንዴት እንደስታረጊኛለሽ ብላት ነበር። ልዩም ማርዲያ ይቅርታ፣ እኔ ምንም ነገር ማድረግ አልቻልኩም፣ ሞከርኩ ግን አልቻልኩም እያለች ሳለ እናቴ ማርዲያ ብላ ጠርታታለች። ማርዲያም በድንጋጤ ሳቤላን እየተመለከተቻት ነው። ሳቤላም እናቴ ማርዲያ ብላ ትኩር ብላ እየተመለከተቻት ነው። ማርዲያ ምን ማድረግ ትችል ይሆን? ሳቤላ ከእናትና አባቷ ጋር መኖር ትፈልጋለች። ማርዲያንም ወደ ቤት እንድትመለስ ትፈልጋለች። ማርዲያ አሁን ምን ልታረግ ትችላለች? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ